ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርት እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከመጨረሻው እዩ። ኦንላይን መማር የምትፈልጉ ልጆች ታች ስልክ አለ ደውላችሁ በያላችሁበት ሆናችሁ መማር ትችላላችሁ። ሀገር ውስጥ ያላችሁም ደውላችሁ ማናገር ትችላላችሁ። ትምህርቱን የምሰጥባቸው አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። ዛሬ ይዤላችሁ የመጣው ሳምንታዊ ቀናቶችን ይዤላችሁ መጥቻለሁ። በተረጋጋ መልኩ አነብላችኋለሁ። እኔ ሳነብ እናንተ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። እሺ፣ የመጀመሪያ ቀናታችን አንደኛው ነው ማለት ነው። ሰኞ እንግዲህ ሰቤተሰብ የመጀመሪያ ኞ የቤተሰብ ሰባተኛ በአንድ ላይ ሰኞ ይሆናል ማለት ነው። የሁለተኛ ቀናታችን ማክሰኞ ይላል። እንግዲህ በቤተሰብ አራተኛ፣ ከቤተሰብ የስድስተኛ፣ ሰቤተሰብ የመጀመሪያ ድምጽ፣ የቤተሰብ የሰባተኛ ድምጽ በአንድ ላይ ማክሰኞ ይላል ማለት ነው። ወደ ሶስተኛችን ስንሄድ ሮብ ይላል። እንግዲህ አቤተሰብ ስድስተኛ፣ ረቤተሰብ ሰባተኛ፣ ቤተሰብ የስድስተኛ እንግዲህ በአንድ ላይ ሮብ ይላል ማለት ነው። አራተኛችን ስንሄድ ሐሙስ ይላል። እንግዲህ ቤተሰብ የመጀመሪያ ድምጽ፣ መቤተሰብ የሁለተኛ ድምጽ፣ ሰቤተሰብ የስድስተኛ ድምጽ በአንድ ላይ ሐሙስ ይላል ማለት ነው። አምስተኛችን ጋር ስንሄድ አርብ ይላል። እንግዲህ ቤተሰብ የመጀመሪያ ድምጽ፣ ረቤተሰብ የስድስተኛ ድምጽ፣ በቤተሰብ የስድስተኛ ድምጽ በአንድ ላይ አርብ ይላል ማለት ነው። ስድስተኛችን ቅዳሜ እንግዲህ ከቤተሰብ ስድስተኛ፣ ለቤተሰብ የአራተኛ ድምጽ፣ መቤተሰብ የአምስተኛ ድምጽ በአንድ ላይ ቅዳሜ ይላል ማለት ነው። ሰባተኛ ቀናችን እሁድ እንግዲህ ቤተሰብ ስድስተኛ፣ ቤተሰብ ሁለተኛ ድምጽ፣ ለቤተሰብ የስድስተኛ ድምጽ በአንድ ላይ እሁድ ይሆናል ማለት ነው። የመጨረሻችን ቀናት እሁድ ይሆናል ማለት ነው። ሳምንታዊ ቀናቶች እነዚህን ይመስላሉ። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።